የፖለቲካ እሳት ተቦክቶ በሚጋገርበትና የዓለም ትኩሳት መለኪያ በሆነው የመካከለኛው ምስራቅ ቀጠና ሚሳኤል መጎራወር፣ እሳት መቀባበል የአብርሃም ልጆች ዕዳ ሆኖ ቀጥሏል። ዴስቱ እስራኤል ዴስቱ ኢራን እየተባባሉ ለመጠፋፋት ሲማማል የሰነበቱት ኢራንና እስራኤል ያለምንም ከልካይ ይጠዛጠዙት ተይዘውታል። ዳሩ በጥባጭ ባለበት ማን ጥሩ ይጠጣል እንዲሉ ፋታ አግኝቶ በዚህ ጦርነት ሊያሸማግል የቻለ አንድም ሀገር የለም። ምክንያቱም ሀያላን የአውሮፓ ሀገራት አንተምተው አንቺምተው ማለቱ ባይሆንላቸው በግዛታችን ያሉትን የጦር ሰፈሮች ለጥቃት እንዲውሉ አንተባበርም በሚሉ ሐሳብ ላይ በታሪፍ አለንጋ እገርፋቸዋለሁ ከሚሉት ዶናልድ ትራምፕ ጋር እየተነታረኩ ነው። በዓለም የፖለቲካ ትኩሳት እምብዛም ጎላ ብለው የማይታዩት የእስያና የመካከለኛው ምስራቅ ሀገራትን ቢሆኑ ለሽምግልና ከመጣደፍ ይልቅ እንደተለመደው ከዳር ሆነው ሂደቱን በአንክሮ መከታተል መርጠዋል። ጠንካራ መግለጫ በመውጣት ጥቃቱን ያወገዙት እንደ ሩሲያ፣ ቻይና፣ ሰሜን ኮሪያና ፓኪስታን ያሉ የቀጠኑ ሀገራትም ከዚህ ባለፈ ግን ነግበኔ የሚል የጥርጣሬ ቆፈን እየጠረነፋቸው ይመስላል። የጦር መሳሪያ ዝመናና ሽቅድምድም ምን ያህል እጅግ ወሳኝ ምዕራፍ ላይ መድረሱን እየታዘቡ ነው። የኛው አፍሪካም በራሷ ህልቆ መሳፍርት ችግር በጥልቅ እንቅልፏ ነጉዳለች። በመካከለኛው ምስራቅም የኢራን ሚሳኤልና ድሮን ያላረፈበት የቀጠኑ ሀገር የለም። የኢራን የሚሳኤል ኢላማ ከኩዌት እስከ ሚጢጧ ኳታር፣ ከዓለም የቱሪዝም መዳረሻ የተባበሩት አረብ ኤምሬትስ እስከ ባህሬን፣ ከሳውዲ አረቢያ እስከ ትንሿ ደሴት ቆጵሮስ ድረስ ተዘርግቷል። የጦርነቱ ማስጀመሪያ ቃታ ከመሳቡ ከቀናት በፊትም በኢራንና አሜሪካ መካከል ሲካሄድ የነበረውን የኒውክሌር ድርድር ስታሸማግል የነበረችው ኦማን እንኳ ሳትቀር የኢራን ሚሳኤሎች በሯን አንኳክተውታል። ታዲያ የጦርነቱን ውስብስብነትና ተስፋፊነት የበለጠ የሚያጎላው ደግሞ በዚህ ጦርነት ከእስራኤልና አሜሪካ ጥቃት ባሻገር የአረብ ሀገራት ሚና ነው። ሀገራቱ የኢራንን ግርጌ ታከው ለአሜሪካ የጦር ጀቶች መንደርደሪያ እንዲሁም ከኢራን የሚላኩ ሚሳኤሎችን ደግሞ መመከቻ የአየር መከላከያ ስርዓቶችን ያዙ ግዙፍ የጦር ሰፈራቸውን ለጥቃት መፍቀዳቸው በቀጣይም ሆነ በተዘዋዋሪ የጦርነቱ ተሳታፊ አድርጓቸዋል። የአሁኑን ጦርነት ሃይማኖታዊ ምስል ሲሰጥ የሚስተዋል ቢሆንም በሀገራቱ በተለይም በሳውዲና ኢራን መካከል ያለውን ጂኦፖለቲካዊና ኢኮኖሚያዊ ሽኩቻ ጀርባ ያለውን የበርካታ ዓመታት ቁርሾና ጉዳዩ ከሃይማኖታዊ የዘለለ መሆኑን መመርመር የግድ ይላል። የሺአቷ ኢራን አሜሪካና እስራኤል የእስልምና መሰረቴን ሊገረስሱ አፈር እየማሱኑ እያለች ለበርካታ አስርተ ዓመታት ብትከስም እስላማዊ የባህረ ሰላጤው የአረብ ሀገራቱ የጦር ሰፈር መፍቀድ ሚና ጉዳዩ ከሃይማኖት ተሻገረ መሆኑን የሚያሳብቅ ሌላው ማስረጃ ነው። በእርግጥ የባህረ ሰላጤው ሀገራት እንደ ሳውዲ ልዑል መሐመድ ቢን ሰልማን ኢራንን አክሲስ ኦፍ ኢቪል ወይም በሀገሩ አባባል የሰይጣን ቁራጭ ብለው በአደባባይ ባይዘልፉም ሀገራቱ ከቴልአቪቭና ዋሽንግተን ጡጫ ሊያስጥሏት ይቅሩና ይባስ ብሎ ዱላ ቀባይ መሆናቸው በአንድም ሆነ በሌላ መንገድ ኢራን እንድትዳከም ያላቸውን የተደበቀ ትልም የገለጡበት ነው በሚል ተተርጉሟል። የረጅም ጊዜ ተቀናቃኟ ሳውዲ አረቢያና ኢራን ፍጥጫ በዚህ ጦርነት ውስጥ ያለውን ድርሻ አሳንሶ ማየት አይገባም የሚሉ ተንታኞችም ከሁሉም በላይ በሳውዲ አረቢያ የነዳጅ መሠረተ ልማቶች ላይ እየደረሱ ያሉት ጉዳቶችም የአሜሪካንን ጥቅም የሚነኩ ብቻ አይደሉም ይላሉ። ሳውዲና ኢራን በብዙ ጉዳዮች ለዓመታት የጦፈ ፉክክር ውስጥ የቆዩ ሀገራት ናቸው። ከመካከለኛው ምስራቅ ሀገራት ትልቅ የቆዳ ስፋት የያዙ ቀዳሚዎቹ ሀገራት ናቸው። በዓለም ላይ ትልቅ የነዳጅ ክምችት ካላቸው ሀገራት መካከል የሚጠሩት እነዚሁ ሀገራትም በቀጠናው በኢኮኖሚ ሆነ ፖለቲካዊ መስኮች በበላይነት ለመንገስ ያልማሱት አፈር ያልቆፈሩት ጉድጓድ የለም ይባልላቸዋል። እነዚህን ከመጋረጃው ጀርባ ያሉ ሽኩቻዎችንና ሴራዎችን ያዩ ተንታኞችም በሳውዲና ኢራን መካከል የሚካሄደው ጦርነት አይቀሬ እንደነበር ይገልጻሉ። ታዲያ አሁን ሳውዲ ሁኔታው ለእኔ ተመቸኝ እያለች ነው። ለዓመታት ሲጠበቁ የነበረው የኢራን መዳከምና የበላይነቷን ማጠናከር አንድም ወታደር ሳይሞትባት አንድም ሚሳኤል ሳትተኩስ በመሳካቱም ሰርግና ምላሽ ሆኖላታል። የዓለም የነዳጅ ማዕከልና የእስላሙ ዓለም መመኪያ የሆነችው የሳውዲ አረቢያ ሰማይም ዛሬ በባለስቲክ ሚሳኤሎችና በድሮን መንጋዎች እየታመሰ ነው። የሳውዲ አረቢያ መንግስት ለበርካታ አስርተ ዓመታት ሲከተል የነበረውን የጣልቃ ገብነትና የጦርነት ፖሊሲ በመተው ዛሬ ላይ የዜሮ ግጭት ወይም ዜሮ ኮንፍሊክት ስትራቴጂን በመከተል ላይ ቢሆንም እየተካሄደ ያለው እሳታማ ጦርነት ግን የሪያድን ቤተ መንግስት እጅግ አስፈሪ ፈተና ውስጥ ከቶታል። የሳውዲ አረቢያ ቀጠናዊ ፖሊሲ ከ1960ዎቹ ጀምሮ ሶስት ዋና ዋና ታሪካዊ ምዕራፎችን አልፏል። የመጀመሪያው ምዕራፍ እንደ አውሮፓውያን አቆጣጠር በ1968 ብሪታንያ ከስዊዝ በስተ ምስራቅ ካሉ ግዛቶቿ ስትወጣ የተፈጠረውን የኃይል ክፍተት ለመሙላት የተደረገ ጥረት ነበር። በወቅቱ የንጉሥ ፋይሰል ሳውዲ አረቢያ ዋነኛ ስጋቶቿ የናስር ግብፅ፣ እስራኤልና በየመን የነበረው የእርስ በርስ ጦርነት ነበሩ። ብሪታንያ አካባቢውን ለቃ ስትወጣ አዳዲስ ስጋቶች ተፈጠሩ። ኢራንና ኢራቅ ባህረ ሰላጤውን ለመቆጣጠር መፎካከር ጀመሩ። ደቡባዊ አረቢያ ደግሞ በማርክሲስት ኃይሎች መናወጥ ጀመረች። ይህንን ለመመከት ሳውዲ አረቢያ ተጠባባቂ የፖሊሲ ስልት ቀረጸች። በ1967ቱ የካርቱም ጉባኤ ላይ ሶስቱ አይዎች እውቅና የለም፣ ድርድር የለም፣
እርቅ የለም በሚል መርህ በእስራኤል ላይ ብትቆምም ከግብፅ ጋር በየመን የነበራቸውን የውክልና ጦርነት አቁመው ግብፅ በእስራኤል ላይ የነበራትን የጦር አቅም እንድትገነባ በገንዘብ መርዳት ጀመሩ። ይህ የሳውዲ ግብፅ ሶሪያ ወግ አጥባቂ ሶስት ማዕዘን ለዓመታት የቀጠናውን ፖለቲካ ሲዘውር ቆይቷል። ሁለተኛው ምዕራፍ የመጣው በ1979 የኢራን አብዮት መፈንዳትን ተከትሎ ነው። የአሜሪካው ፕሬዚዳንት ሪቻርድ ኒክሰን ሳውዲንና ኢራንን እንደ ሁለት ምሰሶዎች በመጠቀም ቀጠናውን ለማረጋጋት አቅዶ የነበረ ቢሆንም የኢራኑ ሻህ መውደቅና የአያቶላው ስልጣን መያዝ ይህንን እቅድ አመድ አደረገው። ከዚያ በኋላ ሳውዲና አሜሪካ በመቀናጀት ኢራቅን በጦርነት መርዳት፣ በአፍጋኒስታን ሶቪየትን የሚዋጉ ተዋጊዎችን በገንዘብና በጦር መሳሪያ ማሳጠቅ ጀመሩ። እንደ አውሮፓውያን አቆጣጠር በ1990 ኢራቅ ኩዌትን ስትወር ደግሞ የአሜሪካ ጦር በሳውዲ ምድር በይፋ ሰፈረ። ይህም ሳውዲ አረቢያ በቀጥታም ሆነ በተዘዋዋሪ በጦርነቶች ውስጥ ጣልቃ የምትገባበትን ምዕራፍ አጠናከረው። ሆኖም ግን ሳውዲ አረቢያን ከጣልቃ ገብነት ወደ ገለልተኝነት የለወጣት ትልቁ ክስተት የተከሰተው እንደ አውሮፓውያን አቆጣጠር መስከረም 14 ቀን 2019 ነው። ያ ቀን ለሪያድ ቤተ መንግሥት እጅግ አስደንጋጭ የንቃት ደወል ነበር። በዚያ ቀን ንጋት ላይ 18 ድሮኖችና በርካታ ክሩዝ ሚሳኤሎች በዓለም ትልቁ በሆኑ አብቃይቅ የነዳጅ ማጣሪያ ላይ ድንገተኛ ጥቃት ሰነዘሩ። ጥቃቱ የሳውዲን የነዳጅ ምርት በግማሽ ቀንሶታል። የዓለም የነዳጅ ዋጋ በአንድ ቀን በ14 በመቶ እንዲጨምርም አድርጓል። እጅግ የሚያሳምም እውነታ ግን ሳውዲ በቢሊዮን የሚቆጠሩ ዶላሮችን አውጥታ የገዛቻቸው ዘመናዊ የሚሳኤል መከላከያ ዘዴዎች እያንዳንዳቸው ከ15,000 በማይበልጡ ርካሽ ድሮኖችን መለየትም ሆነ መምታት አለመቻላቸው ነው። ሪያድ ራሷን ለመከላከል አቅም እንደሌላት በተግባር አየችው። በወቅቱ ፕሬዚዳንት ዶናልድ ትራምፕ ለሳውዲ ደህንነት ሲሉ ከኢራን ጋር ጦርነት ውስጥ እንደማይገቡና ትዕግስት ማድረግ የጥንካሬ ምልክት ነው ማለት ጦርነቱን ከመቀላቀል መቆጠባቸው ሳውዲ በአሜሪካ ላይ የነበራትን እምነት እንዲሸረሽር አደረገው። ከዚህ ውርደት በኋላ ሳውዲ አረቢያ ዜሮ ግጭት ወይም ዜሮ ኮንፍሊክት የተሰኘ አዲስ የዲፕሎማሲ ስልት ቀረጸች። በ2001 ከኳታር ጋር የነበራትን የ3 ዓመት ጸብ አቆመች። በ2002 ከቱርክ ጋር ግንኙነቷን አደሰች። በ2003 ደግሞ ከታሪካዊ ጠላቷ ኢራን ጋር ግንኙነቷን መልሳ በቻይና አምባሳደርነት የሰላም ስምምነት ተፈራረመች። ልዑል መሐመድ ቢን ሰልማን ኢራን ጎረቤታችን ናት፣ ለዘላለምም ጎረቤት ሆና ትቀጥላለች፣ ስለዚህ አብሮ መኖር የተሻለ አማራጭ ነው የሚል አቋምን ይዘው ተነሱ። የአዲስ አቅጣጫ ሳውዲን ከየመን ጦርነት እንድትወጣ በሱዳንና በዩክሬን ጦርነቶች ገለልተኛና አስታራቂ ሆና እንድትቀርብ አድርጓታል። ሆኖም ይህ የሳውዲ ገለልተኝነት ከቅርብ አጋሮቿ በተለይም ከተባበሩት አረብ ኤምሬትስና ከእስራኤል ጋር ከፍተኛ ፍጥጫን ፈጥሯል። ኤምሬትስና እስራኤል ኢራንና አጋሮቿን በኃይል የመደምሰስ ፖሊሲ ሲከተሉ፣ ሳውዲ ግን ነገሮችን በድርድር ለመፍታት ጥራለች። አሁን ባለው እሳታማ ጦርነት ውስጥ ግን ይህ የሳውዲ ገለልተኝነት ትልቅ ፈተና ገጥሞታል። ኢራን በመካከለኛው ምስራቅ ያሉ የአሜሪካ ንብረቶችንና የጦር ሰፈሮችን በምትመታበት በዚህ ወቅትም ሳውዲ አረቢያም ጥቃቱን እያስተናገደች ቀጥላለች። ባለፉት ጥቂት ሰዓታት ውስጥም ኢራን ወደ ሳውዲ አረቢያ ማዕከላዊና ሰሜናዊ ግዛቶች 4 ዙር የሚሳኤል ናዳዎችን አስወንጭፋለች። የሳውዲ መከላከያ ሚኒስቴር እነዚህ ሚሳኤሎች በአየር ላይ መጥቶ ማክሸፉን የገለጸ ሲሆን ይህን የሚያደርገው ግን ራስን ለመከላከል እንጂ በእስራኤልና በአሜሪካ ጎራ አሰልፎ ኢራንን ለመውጋት እንዳልሆነ ለዓለም እያሳወቀ ነው። ሳውዲ አሁንም ቢሆን የኢራን ሚሳኤሎች ሰማያውን እንዲያቋርጡ አትፈቅድም። ነገር ግን ይህ እርምጃዋ ወደ ለየለት ጦርነቱ እንዳይመራት እያንዳንዱ እርምጃም በጥንቃቄ እየተራመደች ነው። የሳውዲ አረቢያን የአሁኑ ሚዛንነት ለመርዳት የዛሬ 5 ዓመት ወደ ነበረው ታሪክ መመለስ ግድ ይላል። እንደ አውሮፓውያን አቆጣጠር በ2018 የሳውዲው አልጋ ወራሽ መሐመድ ቢን ሰልማን የኢራን አገዛዝ ሙስሊም ወንድማማቾችንና እንደ አልቃይዳ ያሉ ቡድኖችን የክፋት ዘውር አክሲስ ኦፍ ኢቪል ሲሉ ጠርቷቸው ነበር። በወቅቱም ሳውዲ በየመን ውስጥ ከኢራን ጋር የለየለት የውክልና ጦርነት ውስጥ ነበረች። ከኳታር ጋር ዲፕሎማሲያዊ ግንኙነቷን አቋርጣም ነበር። በቱርክ ላይም የመጣኔ ሀብት ማዕቀብ ጥላ ነበር። ሆኖም ግን እንደ አውሮፓውያን አቆጣጠር መስከረም 14 ቀን 2019 የተከሰተው ድንገተኛ አደጋ የሳውዲን የጦርነት ፍላጎት ሙሉ በሙሉ ቀየረው። በዚያ ቀን ንጋት ላይ 18 ድሮኖችና በርካታ ክሩዝ ሚሳኤሎች በዓለም ትልቁ በሆነው አብቃይቃ የነዳጅ ማጣሪያ ላይ ውርጅብኝ አወረዱ። በዚያ ቅጽበት ሪያድ አንድ ትልቅ እውነት ተረዳች። ይኸውም አሜሪካ ለሳውዲ ስትል ከኢራን ጋር ቀጥተኛ ጦርነት ውስጥ እንደማትገባ ነው። ይህ ታሪካዊ ሽግግር ሳውዲ አረቢያን ከጣልቃ ገብነት ወደ ዜሮ ግጭት ፖሊሲ መራት። ከ1960ዎቹ ጀምሮ የሳውዲ ፖሊሲ በ3 ደረጃዎች አልፏል። መጀመሪያው ብሪታንያ አሜሪካን ለቃ ስትወጣ የተፈጠረውን ክፍተት ለመሙላት የደህንነት ስምምነቶችን ማጠናከር ነበር። ነገር ግን የ2019 የአብቃይቃ ጥቃት ሳውዲን የገለልተኝነትና አስፈላጊነት አሰማራት። ዶናልድ ትራምፕን በወቅቱ ታጋሽ መሆን የጥንካሬ ምልክት ነው ማለት ጦርነቱን ከመቀላቀል በመቆጠባቸው ሳውዲን ብቻዋን እንዳለች አሳያት። ሳውዲ አረቢያ በዚህ በእስራኤልና ኢራን ጦርነት ውስጥም ማዕከላዊና ሰሜናዊ ግዛቶቿ ላይ የሚወረወሩ 4 ዙር ሚሳኤሎችን ብታከሽፍም አሁንም ድረስ ሚዛኗን ለመጠበቅ ጥራለች። እንደ አውሮፓውያን አቆጣጠር በ2001 ከኳታር ጋር ሰላም ፈጠረች። በ2022ም ከቱርክ ጋር ግንኙነቷን አድሳለች።
ይህ የዜሮ ግጭት ፖሊሲ ሳውዲን እንዳስታራቂ እንድታይ ቢያደርጋትም ከቅርብ ወዳጆቿ በተለይም ከኤሚሬትስና ከእስራኤል ጋር ከፍተኛ መቃቃርን ፈጥሮባታል። ኢራንን በበኩሏ ሳውዲ አረቢያን እንደ ጠላት ከመመልከት ይልቅ የአሜሪካንን የጦር ሰፈሮች የምታስተናግድ ሀገር እንደሆነች በመግለጽ ስጋት እየፈጠረችባት ትገኛለች። በሳውዲ የነዳጅ ማጣሪያዎች ላይ የሚታየው የድሮን ጥቃት የዓለምን ኢኮኖሚ እያናወጠው ቀጥሏል። ሳውዲ ግን አሁንም ቢሆን ዲፕሎማሲያዊ መስመሩን አልዘጋችም። የእስራኤልና የተባበሩት አረብ ኤሚሬትስ ጥምረት ኢራንን ከካርታው ላይ ለማጥፋት ቢፈልጉም ሳውዲ ግን የ2019ን ጥቃትና አሜሪካ በወቅቱ የሰጠችውን ደካማ ምላሽ አልረሳችም። ማንም ለሳውዲ ደህንነት ዋስትና እንደሚሆን ስላወቀች ራሷን ከጦርነት አወጥታ በልማትና በብልጽግና ላይ ለማተኮር ወስናለች። በየመንም በኩል ሳውዲ የምትደግፈው መንግስትና ኤሚሬትስ የምትደግፈው ደቡባዊ ተገንጣይ ቡድን መካከል ግጭቶች እየተፈጠሩ ነው። ሳውዲ የኤሚሬትስን የጦር መሳሪያ ጭነት እስከ መምታትና ኤሚሬትስን ከየመን እንድትወጣ እስከ ማሳሰብ ድረስ የደረሰ ጠንካራ እርምጃ ወስዳለች። ይህ የሳውዲ አረቢያ አቋም ለኢራን ትልቅ ትንፋሽ ቢሆናትም ለእስራኤልና ለኤሚሬትስ ግን እንደ ክደት እየታየ ነው። እስራኤል ሶማሊላንድን እንደ ገለልተኛ ሀገር እውቅና መስጠቷ ሳውዲን ይበልጥ አስቆጥቷታል። ሳውዲ ይህንን እርምጃ በራሷ ተጽዕኖ ቀጠና ውስጥ የተሰነዘረ ጥቃት አድርጋ ነው የምትመለከተው። በመካከለኛው ምስራቅ አንድ የበላይ ኃይል በሌለበት በዚህ ሰዓትም ስልታዊ ጥምረቶች በየደቂቃው እየተቀያየሩ ነው። ሳውዲ አረቢያ የዜሮ ግጭት ፖሊሲዋን ለማስቀጠል የምታደርገው ጥረትም ከኢራን በሚሰነዘሩ ድንገተኛ ጥቃቶችና በአሜሪካ እስራኤል ኤሚሬትስ ጎራ በሚደረግባት ጫና መካከል ተጨምቃ ትገኛለች። በቀጣይ ቀናት የሳውዲ አረቢያ ሰማይ በሚሳኤል ፍንዳታ ቢታመስም ሪያድ ግን አሁንም ድረስ ጦርነቱ ላለመግባት ያላትን ቁርጠኝነት እያሳየች ነው። ይህ የሳውዲ ገለልተኝነት ጦርነቱን ያበርደው ይሆን ወይንስ ሳውዲንም ወደ አመድነት የሚቀይር እሳት ይዞ ይመጣ ይሆን የሚለው ጥያቄ የዓለም ስጋት ሆኖ ቀጥሏል። የሳውዲ አረቢያ ምላሽ ከሚሳኤል መከላከያ ባለፈ የክልሉን ሰላም የመወሰን አቅም ያለው የዲፕሎማሲ ጨዋታ ሆኗል። በዚሁ አበቃን። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።